ምንድነው ያልኩት አትሊስት ችግሩን አክኖሌጅ አድርጎት ችግሩን የህዝቡን ጥያቄ የሰራተኛውን ጥያቄ ተቀብሎ ደሞዝ ማስተካከል ያስፈልጋል ብሎ አምኖ መውሰድ አንድ እርምጃ ሆኖ ሳለ አሁንም ግን የይስሙላ ነው የሆነው ገበያውን ያመጣጠን አይደለም ገበያውን ያመዛዘን አይደለም የኑሮ ውድነቱን ያመዛዘነ አይደለም የቤዚክ ፍጆታዎች የእህል የልብስ የኪራይ የመብራት ደሞ ወጣ ካልክ እንደ ኦሮሚያ ባሉ ክልሎች ውስጥ አንድ ሰው መልእክት ሳነብ ነበር 3000 ብር ቢጨመርልህ ታክሱን 35%ን የቫቱን ምናምን አድርጋ ያ ብቻ አይደለም ቡሳ ጎነፋ ተብሎ የስፖርት ተብሎ የሚሊሻ ተብሎ የድርጅት ቢሮ መስሪያ ተብሎ የምን ተብሎ እጅ የሚገደርሰው ከ3000 ውስጥ 1000 አይሆንም 1000 ደግሞ ምን ትገዛልሃለች እና አሁንም ያደረጉት በቂ አይደለም ከልብ አይደለም የሰራተኛውን ችግር ሊፈታ የሚችል አይደለም ገበያውን በባሰ የሚያባብስ ነው በቂ አድርጎ ገበያውን መረጋጋት የሚያስችል የደሞዝ ጭማሪ አይደለም የተደረገው አሁንም የሰራተኛውን ኑሮ የባሰ የሚያካብድ ነው የተሰራ ያለው ቀጥሎ የሲቪል ሰርቪስ ኮሚሽን የደሞዝ ጭማሪውን አናውንስ እንዳደረገ የንግድ ሚኒስቴር ነው መሰለኝ መግለጫ አውጥቷል መግለጫው ምንድነው የሚለው ነጋዴው ይሄን አይቶ ዋጋ እንዳይጨምር ይላል ለምን ነው ነጋዴው የማይጨምረው በነጋዴው ላይ እኮ ከ300 እስከ 1000% ነው ግብር ዘንድሮ የተጨመረው ያው ባለፈው ሰሞኑን አክቲቭ ሳልነበርኩ እንጂ ሲመጡ የነበሩ ቪዲዮዎች ሰሞኑን አጋራቸዋለሁ 200,000 ትርፍ ያላተረፈ ሰው እስከ 500,000 ብር ግብር መጥቶበታል በዛ ላይ ጉቦ ከፍሎ ነው የሚያደርገው አሁን ኢትዮጵያ ውስጥ ግብር ከበዛብህ ኦኬ አሁን ልክፈልና የሚቀጥለው መክፈል ስለማልፈልግ ፈቃዴን የንግድ ፈቃዴን ልመልስ ብትል አይፈቀድልህ እና ነጋዴው ላይ ግብር ሰማይ ወጥቶበታል የኤሌክትሪክ ፍጆታ ሰማይ ወጥቶበታል የውሃ ፍጆታ ሰማይ ወጥቶበታል የነዳጅ ፍጆታ ሰማይ ወጥቶበታል at the same time ለኢኮኖሚ ቀውሱ ለዋጋ መናሩ መንግስት ኃላፊነቱን መውሰዱን ትቶ በነጋዴው ላይ መጫን ይፈልጋል ፌር አይደለም ነጋዴው ገበያውን ሪፍሌክት የሚያደርገው አንዳንድ ከልክ በላይ ያለፉ ስግብግቦች ሊኖሩ ይችላሉ በነገራችን ላይ አንድ ሪፖርት ነበር ከዚህ ጋር ታይዞ ባለፈው ሳምንት ሳይው ነበር ኢትዮጵያ የታክስ ቱ ጂዲፒ ሬሽዮ በጣም ትንሽ ነው ከአፍሪካ ይባላል ለምን ነው ታውቃለህ ኢትዮጵያ ግብር መክፈል እየከፈለ ስላልሆነ አይደለም ውሸታቸው ነው በአፍሪካ ውስጥ እንደ ኢትዮጵያን ስቴት አሁን ነው እየተዳከመች መጣችሁ እንጂ እንደ ኢትዮጵያን ስቴት ፓወርን ብሮድካስት ማድረግ የምትችል እስከ ቀበሌ ድረስ ደርሳ ከገበሬው ግብር መሰብሰብ ስቴት በጣም ውስን ናቸው ምናልባት ሳውዝ አፍሪካ እና ግብጽ ቢሆኑ ሌሎቹ የዛን ያህል ካፓሲቲ የላቸውም ነው ኢትዮጵያ ግብር ይከፍላል ማንም ሰው ግብር የማይከፍለው ቱባ ባለሀብቶች ከመንግስት ባለስልጣናት ጋር እጅና ጓንት የሆኑ ሰዎች ግብር አይከፍሉም አንድ ሰሞኑን ያየሁት ዳታ ባለፉት 5-7 አመታት 1 ሚሊዮን መኪኖች ወደ ኢትዮጵያ ከገቡ ከዛ ውስጥ ግብር የተከፈለባቸው ግማሽ አይሆኑ ሌሎቹ በተለያየ ምክንያት ታክስ ፍሪ ሆነው ነው የገቡት ታክስ ፍሪ ግን አይደሉም እነኛ ነጋዴዎች 1 ሚሊዮን ከሆነ መክፈል ያለባቸው በመኪናው ላይ ወደ ዘይዱ እነሱ 250 ወይ ደግሞ 25%ን የዛን ግብር 25%ን ለራሳቸው ይወስዳሉ 25%ን ለባለስልጣኑ ይሰጣሉ 50% ሴቭ ያደርጋሉ ማለት ነው this is what's happening የሙስናው መጠን ነው ግብሩን እየጎዳ ያለው እንጂ ኢትዮጵያ ህዝብ ገበሬውማ ግብር ቀፍቅፎ ነው እየከፈለ ያለው መልቲፕል ደረጃ ቀጥታ ግብር ይከፍላል አሁን እኮ የዶሮም ያህያም የበግም ግብር ይከፍላል የመሬት ይዞታ ብቻ አይደለም ከዛ ላይ የሚሊሻ ይከፍላል የስፖርት ይከፍላል የማይከፍል ሙሳ ጎልፋ ለሚሊሻ ደግሞ የሚሊሻ ዩኒፎርም በርካታ ነገሮች ናቸው የሚከፈላቸው የድርጅት መስሪያ የጤና ልክ የጤና እንትን ይሄ አሜሪካ አካባቢ ላይ ኦባማ ኬር ምናምን የሚባለው አይነት ነገር እንደዛ ነገር ይከፍላል የጤና ኢንሹራንስ እንደዚህ ሁሉ ይከፍላል እና ህዝቡ they are actually what they are doing right now is they are taxing the economy to death
ግብር ኢትዮጵያ ውስጥ እየከፈለ ያለው ቱባው ባለሀብት አይደለም። ግብር እየከፈለ ያለው ገበሬውና ትናንሽ ነጋዴው መደጎም ያለበት መበረታታት ያለበት። ምክንያቱም አብዛኛውን ቤተሰብ እየደጎመ ያለው ገበሬውና ይሄ ማከለኛና ትናንሽ ነጋዴው ነው። ይሄ በየከተማው ነው። በትንሽ ከተሞች ውስጥ ሱቆች ያሉት ምን ያለው ትንሽ ማኑፋክቸሪንግ ያለው ነጋዴ ነው። እነሱ እየፈለጡት ወገቡን እየበጠሱት ያለው ደግሞ ይሄንና ገበሬው ነው። የሀገሪቷን ትልቅ ግብር የሚከፍለው ይህ ህዝብ ነው። የዚህ ኑሮ ውድነቱ ከፍተኛ ሰለባ ደግሞ እየሆነ ያለው እሱ ነው። ትልልቆቹ ነጋዴዎችማ እነሱ ትርፍ የጋራ እኮ ነው። ኢትዮጵያ ውስጥ አሁን እኮ ሼም አይደለም። የስፖንሰር ይባላል ታውቃለህ። አሁን እያንዳንዱ ነጋዴ የሚኒስቴር ስፖንሰር አለው። ከሌ እኮ ትናንትና ትሬዲንግ እኮ ስፖንሰሩ የእንትን ሚኒስትሩ ነው ይባላል። ሌብነት ኦፊሻል ስለሆነ የግብር ገንዘብም እየቀነሰ ሄደ። ጥሩ። ከዚህ ጋር በተገናኘ አንድ ሁለት ቻርቶችን እያሳየን እንድናወራ ፈለግኩኝ። ጀዋር አንደኛ የደሞዝ ጭማሪው በዚህ ጊዜ መደረጉ በአጠቃላይ መንግስት ሁሉን ነገር እያስኬደ ያለው ሁኔታ ነው ያለው። የሲቪል ሰርቪስ ኮሚሽኑን አንድ ቪዲዮ እናስከትልና ቻርቶችን እያየን እንድናወራበት ነው የፈለግኩት። እስኪ እሳቸው የሚሉትን ነገር እንስማ። ንግዱ ህብረተሰብ በኩል ያለው ግብረ መልስ በጣም ጥሩ ነው። አብዛኛው የንግዱ ህብረተሰብ መንግስት የሚያወጣቸው ፖሊሲዎች፣ መንግስት ኢኒሼት የሚያደርጋቸው የሚጀምራቸው የሪፎርም ስራዎች በመደገፍ ረገድ በተለያየ ደረጃ በጣም የማይተካ ሚና ግዙፍ አስተዋጽኦ አዎንታዊ አስተዋጽኦ አበርክቷል። እስካሁን ባለው ሁኔታ በተወሰነ ደረጃ የደሞዝ ጭማሪ ተደረገ ሲባል ብዙ ጊዜ ያልተገባ ምንም ምክንያት የሌለው ዋጋ የሚጨምሩ አካላቶች እንዳሉ ይታወቃል። መንግስት ይሄንን ይገነዘባል። ይሄንን በተመሳሳይ በዚህ የደሞዝ ጭማሪ ገና የመንግስት ሰራተኛው ደሞዙ በእጁ አልገባም። ደሞዙ የተስተካከለው ደሞዝ በእጁ የሚገባው ጥቅምት ላይ ነው። የመስከረም ወር ከሰራ በኋላ የመስከረም ወር ደሞዙ ጥቅምት ላይ ነው የሚያገኘው። ስለዚህ ያኔም ይሁን ወር አሁን ይሄንን ዜና ስለተለቀቀ ብለው ያንን መረጃ በመስማት የዋጋ ጭማሪ በሚያደርጉት ላይ መንግስት ጥብቅ ቁጥጥር ያደርጋል። ለንግድ ሚኒስቴር ይሄ መረጃ ተሰጥቶታል። እሱም በተዋረድ አደረጃጀቶች ይኖሩታል። ምክንያታዊ ያልሆነ ዋጋ በሚጨምሩት ላይ ለሌላም ጊዜ ማስተማሪያ የሚሆን እርምጃ እንዲወሰድ በመንግስት በኩል አመራር እንግዲህ ይሄን የሚናገረው የሲቪል ሰርቪስ ኮሚሽን ነው። ኖርማሊ ግሪን ላይት ሰጥተናቸዋል። ከጥቅምት በኋላ ደሞዝ ከወሰዱ በኋላ መጨመር ትችላላችሁ የሚል ነው ንግግሩ። መንግስት ጭምር ነው ይሄን ነገር እየተናገረ ያለው። ምንም ነገር መጨመር አይቻልም ብሎ ማወጅ ይችላል ወይ ደግሞ ኢኮኖሚውን መደገፍና ድጎማ ማድረግ በሚችልበት አገር ውስጥ ነው ከዚህ ቀደም ሲደረግ ነበር የነበረውና ይሄ ነገር አሁን እስከዛ ደሞዝ ስለማይከፈላቸው የደሞዙ ገና ዝም ብሎ በማስታወቂያ ብቻ ነው የተነገረውና አሁን ደሞዝ እንትን ክፍያ ማስጨመር አትችሉም የሚል ነገር ነው እየተናገሩት ያሉት። ወዴት ነው የሚያመራው ይሄ ካበቃ በኋላ? ሲሳቸውስ ንግግር ምንድን ነው የሚያሳየው ነገር? ንግድ እኮ የስፔኩሌሽን ውጤት ነው። አንተ ካስገዛለ ሲሸጥ ዋጋ ይጨምራል ወይ ይቀንሳል ብለህ ነው ካልኩሌት አድርገህ ነው የምታደርገው። ደግሞ እንደሚጨምር ዛሬ ነግረኸው ዋጋ አትጨምር ማለት አይቻልም። እኚህ ኮሚሽነር የቆዩ ሰው ናቸውና አም ሹር ሂ ኖውስ ያው የጁጄ ጫወታ መጫወት ፈልጎ ነው እንጂ ይሄ እሱ የሚለው ነገር እንደማይሰራ ያውቃል። ምክንያቱም አስቀድመህ ለምን ነው መንግስት አሁን ለምን ያኔ ደሞዙ ከተጨመረ በኋላ ይኸው ዛሬ ደሞዝ የዚህን ያህል ጨምሬያለሁ ለምን ያላለም? why did they have to announce a month in advance? ወር አስቀድመው ለምን ነው ለመንገር የተገደሉት? ስለፈሩ የፖለቲካ ጥቅም ለማግኘት ካልኩሌት አድርገው ነው። መስከረም ሲጠባና መመራሮቹ ወደ ስራ ሲደርሱ ከሐኪሞቹ ጋር ተባብረው ከወታደሮቹና ገበሬዎቹ ጋር ተባብረው ይፈነግኑናል። ስለዚህ ተስፋ እንስጣቸውና ንዴታቸውን እናስተንፈስ ነው። እናንተ ነጋዴ ከሆንክ ይስጥ እንካልኩሌት ልክ መንግስት ደሞዝ ጨምሬያለሁ ሲል እቃ ካለ እቃህን አሁን አትሸጥም ታቆያለህ፣ ሆርድ ታደርጋለህ።
ወይ ዋጋ ተጨምራ አሁን ዋጋ ተጨምሮ ነው አይደል ዋጋ ካልጨመረ ለምን ይሸጣል ነገ አትርፎ መሸጥ ሲችል ምክንያቱም እቃውን ከዛ አሁን ዛሬ ከሸጠ ሌላ እቃ መግዛት አለበት ሌላ እቃ በሚገዛበት ጊዜ ዋጋው ለምሳሌ አከፋፋዩ በትንሽ ሱቆች የሚሸጠው ሰውዬ ከዋና አከፋፋይ ነው የሚገዛው ዛሬ ዋጋውን በርካሽ ከሸጠ ያኛውን ሪፕሌስ ለማድረግ ሄዶ ከአከፋፋይ ሲገዛ ዋጋው ጨምሮ ነው የሚጠብቀው የማርኬት ዲስቶርሽን ነው ያወሩ ያሉት ይሄ የሚሰራ አይደለም ምን መሰለህ ሰውን እየሸወዱ ያሉት አይኤምኤፍ ባንቆች ይዟል አይኤምኤፍ እናት ነው ያሉት እንጀራና ሳይሆን አውሬ ሆናባቸዋለች ዶላርን ወጥራችሁ ነው የውሸት ነው አሁን ያለው ኤክስቼንጅ ሬት የውሸት ነው 250 አስገቡ እየተባሉ የነዳጅ ሰብሲዲውን ሙሉ በሙሉ አላነሳችሁትም አንሱት እየተባሉ ኦኬ የመብራት የውሃ ዋጋ ጨምሩ እየተባሉ ነው መስከረም በኋላ ዶላር አሁን 180 ነበር መልሰው ታው 160 ይሄዳል 200 ይገባል 250 ይሄዳል ይሄ ሳይታለብ የተፈታ ነው እንትን መስሏቸዋል እኮ የሚሸውዱ መስሏቸዋል ነው ባለፈው እንዳልኩት ነው ግለሰብ አምታቶ ሸቅሎ ምናምን በዚህ ሰርቆ በዛ ቆራርጦ ሀብታም ሊሆን ይችላል መንግስት አይችልም ሀገር እንደዛ አይቻልም አሁን ባለፈው ልክ እንደዚህኛው ኮሚሽነር አንዳንድ ያሳዝኑኛል ነኝ ሰዎች ምክንያቱም እያወቁ they go against their own thinking ከህሊናቸው የተቀራኒ ነገር ነው የሚናገሩት ባለው አሁን የብሔራዊ ባንክ ገዢ ወጥቶ ዶላር ከዚህ ካልወሰዳችሁ እንወርሳለን ምናምን ይላል ዶላርን 180 ያስገባው ምን እንደሆነ ማሞ በደንብ ያውቃል የኮንትራባንድ ፈቅደው ወርቅ ከዱባይ መጥቶ ኬንያ ላይ ሱዳን ላይ ካፈር ተደባልቆ እንደ አዲስ መጥቶ ይሸጥላቸዋል እነሱ ይሄን በብር ይገዙታል ነጋዴው ቶሎ ያንን ብር ወደ ዶላር መቀየር አለበት ዶላርን ሰማይ ያወጣው ይሄን ነው ይሄንን የሚሰራው 70% 80% ይሄን ሲሰራ የነበረው መንግስትና ከመንግስት ጋር የነበሩ ነጋዴዎች ናቸው አሁን ውጭ ሀገር ያሉ ሐዋላዎች ሲያስጠነቅቅ ነበር ማሞ ሊስት አውጥቶ ስም መጥራት አልፈልግም ቤዚካሊ አንዳንዶች ተገደው ስለሆነ ከአሜሪካና ካናዳና ከሳውዲ አብዛኛውን ዶላር ገዝቶ በቀጥታ ኢትዮጵያ ወስዶ የሚያስረክበው ከመንግስት ጋር ሼር ያለው የሐዋላ ድርጅት ነው እዛ ሊስት ውስጥ ግን የለም ኦኬ they think they are smart no እንደማይሰራ ማሞ ያውቃል አቶ መክሪያም ያውቃሉ ይሄ ነጋዴውን ብሌም ማድረግ እንደነው በእኛ ባህል በአገራችን ባህል ነጋዴ ስግብግብ ነው ነጋዴ ሌባ ነው ነጋዴ ምናምን ነው ምናምን ኢትዮጵያ ውስጥ ነጋዴውን ሌባ ያደረገው ነጋዴውን እንዲሰርቅ አንደርግራውንድ እንዲሄድ ያደረገው ምንድነው መንግስት ነው የመንግስት ሰው መጥቶ 1 ቢሊዮን ታክስ አለበት ይላል 1 ቢሊዮን ታክስ አለበት ብሎ አራኒ ያልችልም ስትል አይ እዛ ከሆነ ዝቅ አረግልሃለሁ ወደ 500,000 ግን ከ500,000 ውስጥ 200,000 ለኔ ይሰጣል ከመታተርፋት ከመቀነሱ 250,000 ትሰጠኛለህ አትሊስት 250,000 ታተርፋለህ ይላል therefore ነጋዴው ከሌባ ጋር ከነኚህ ሌቦች ባለስልጣናት ጋር መስማማት ግዴታ ሆነበት ኔምስ እኮ I spend እኔ ድሮ ኢትዮጵያን በሩቅ ነው ማቃት በቀርቤ እስር ቤት ያለው በተለይ ከእስር ቤት ከወጣው በኋላ በደንብ ነው ያጠናሁት how the whole system works ወዳጄ ለኢትዮጵያ ዋጋ ንረት ነጋዴ ተጠያቂ አይደለም ለኢትዮጵያ ዋጋ ንረት ታሪካዊ ጠላቶቻችን የውጪ ምናምን አይደለም የኢትዮጵያ የዋጋ ንረትና የኢኮኖሚ ቀውስ የአብይ አህመድ የአመራር ውድቀት በስልጣን መባለግ በኢትዮጵያ ታሪክ ሳይሆን በአፍሪካ ታሪክ እንደ አብይ በስልጣን የባለቀ የተጨማለቀ ሰው ኖሮ አያውቅም ሀገርን በጦርነት ካደቀቀ በኋላ የተረፈችዋን ገንዘብ ለሽርሽና ብልጅልጅ ካባከነ በኋላ ሄዶ የታመማችውን ሀገራችንን ታማ አልጋ ላይ ያለችውን ሀገራችንን ኮሶን የሰጣት ከአይኤምኤፍ ስትራክቸራል አድጀስትመንት አሁን አፍንጫውን ይዘውት እያሽከረከሩት ደሞዝ ግብር ጨምር ነዳጅ ጨምር የውሃ ጨምር የኤሌክትሪክ ጨምር የኢኮኖሚክ ሶቨሬኒቲያችንን ኢኮኖሚያዊ ሉዓላዊነታችንን አሳልፎ ከሰጠ በኋላ አሁን ከታች ያሉትን ትንንሽ ነጋዴዎች በዝርፊያ በዋጋ ስግብግብ ይላቸዋል ስግብግብ እኮ የሆነው ነጋዴው
ኢትስ ሰርቫይቫል ኢንስቲንክት እኮ ነው። ከአቅም በላይ ግብር ከፍሎ ከአቅም በላይ ሙስና ከፍሎ ቤቱ እየፈረሰበት ወጥቶ እንደፈለገው እንዳይነግድ የጸጥታ ችግር እያስቸገረው እቃው መንገድ ላይ እየተቃጠለበት እየተዘረፈ ሾፌሩ እየታፈነበት ይሄን ነጋዴ ብሌም ማድረግ ይፈልጋሉ። እና የችግሮች መነሻው መንግስት ራሱ ነውና መንግስትና የመንግስት ቁንጮ ነው። ይሄንን ባዛው እነኚህ የሚያወሩ ሚኒስቴሮች ዊቶክ ደይኖ እኮ ለፈርተው ግማሾቹ ተስፋ ቆርጠው ነው እንጂ ይሄን የሚያወሩት they know things are not working, you know። ጥሩ እንግዲህ ሀገሪቱ አሁን ነባራዊ የነበሩ ነገሮችን ደግሞ እንመልከታቸው። ከዚህ ቀደም የነበሩትን ነገሮች በደንብ እንመልከታቸው። መሰናራቱ ኮንትሪቢዩት እያደረጉ አይደለም። ስለዚህ የሚመጡት ወራት በተለይ ለደሞዝተኛው ለደሞዝተኛው ብቻ ነው፣ ለገበሬው እኮ እያወራን አይደለም። ገበሬው ዘንድሮ ወይ መሬቱን አላረሰም ወይ ካረሰ ከአምናው በግማሽ በታች ነው ያረሰው። ሙሉ መሬቱን ካረሰ ከግማሽ በታች የሚሆን የመዳበሪያን ነው የተጠቀመው። አሁን ደግሞ የኢትዮጵያ መሬት እንደ ድሮ አይደለም። መዳበሪያ ለምዷል፣ ያለ መዳበሪያ አያመርትም። እዚህ አንተ ወጣህበት አካባቢ ወደ በትራክተር የሚታረስበት አርሲና ባሌ አካባቢ ብትወስድ ትራክተር በግድ ካልገዛችሁ እያሉ ገበሬዎችን በማህበር እያደራጁ ወር ሳይፈጅ የሚሰበር ትራክተር ሰጥተውባቸው ሰው እዳ በዳው። በዛ ላይ ነው ዘንድሮ የመዳበሪያ ዋጋ በእጥፍ አምና 3800 ምናምን የነበረ መዳበሪያ ዘንድሮ በ9000 አልተገኘም። ያን ራሱ አንድ ጊዜ ለጥፈው ነው ሴቲንግ ዚ ምዕራብ ሸዋ አካባቢ አይተንደው ምንድነው ነው የማዳበሪያ እያለ የለም ብለዋቸው ዋጋ ይጠብቁ ነው። ልክ ሰው ዴስፕሬስ ሲሆን ያን መዳበሪያ ከነጋዴው ጋር ተስማምተው መሸጥ ጀመሩ። ሶ የኑሮ ውድነት እየጨመረ ነው የሚሄደው። ዶላር መጋሸቡ ይቀጥላል። በሚቀጥለው አመት ውስጥ 250 አስገቡ ተብለዋል። they will be forced to do that። ያ ማለት አሁን 80% ጨመርን የሚሉት ደሞዝ በ6 ወር ውስጥ በዜሮ ይባዛል ማለት ነው። it will be completely eroded። የነዳጁ ጭማሪ ነዳጅም ይጨምራሉ። አሁን ለጊዜው ነው እቺ ፖለቲካ ተኩሷታ እስክታልፍ ነው ህዝቡ እስኪረጋጋላቸው ነው። አመት ባሉን አሳልፈው ይጨምራሉ ነዳጅ። ሶ ይሄ አንድ ላይ ሲደማመር አሁን ያነበረ አደረግን የሚሏትን የደሞዝ በየው 80% ለከፍተኛ ደረጃ ላሉት ነው። ከታች ላሉት 36% ምናምን ብቻ ነው የጨመሩት which is almost nothing። ሶ በነዳጅ ብቻ አጥፋለኝ። አሁን አንተ ነዳጅ 40% ተጨመረ ብላል። በነዳጅ ብቻ የሚያልቅ ነው ማለት ነው። ሶ አሁን ያደረጉት የኢኮኖሚ አድጀስትመንትም ሆነ ዝም ብሎ ባንዴጅ ነው እያደረጉ ያሉት። የሀገሪቷ የኢኮኖሚ ችግር መሰረቱ ኢኮኖሚው አይደለም፣ መሰረቱ ፖለቲካው ነው። ፖለቲካውን ካላረጋጋህ ኢኮኖሚ ጦርነት አይቆምም። ጦርነት ካልቆመ ኢንቨስትመንት አይመጣም። የሀገር ውስጥ ንግድ ተቀዛቅዞ ይቀጥላል። ሎክ አሁን ዝም ብሎ አንዳንዴ ሲዋሹ ባለፈው አራርሳ መድረሳ የሚባለው የኦሮሚያ ጸጥታ ቢሮ ኃላፊ ኦሮሚያ በሁሉም ወረዳዎች ሰላም ሰፍኗል አለ። በሚቀጥለው ቀን ሱሉልታ በሚያሳዝነው ነው ሱሉልታ ማለት 14 ኪሎ ከፊኒ 14 ኪሎ ሜትር ላይ እነዛ ባንከሮች አለቁ። እነዛ ባንከሮች አለቁ ማለት የባንክ እንቅስቃሴ እዛ አካባቢ ቆመ ማለት ነው። በአማራ ክልል በፊቼ መስመር በአማራ ክልል ጎንደር፣ ጎጃም መኪኖች ሰልፍ ይዘው እስከ ሳምንት ይቆያሉ ያለ ከባድ ወታደራዊ ጃማ መንቀሳቀስ አይችሉም። ይሄ ሁኔታ ባለበት ኢኮኖሚ ብልጭልጭ አይደለም። ኢኮኖሚ አብይ እንደሚያስበው ስለተመኘው የሚያድግ ነገር አይደለም። ዊሽትን ሜክ ኢት የሚባለው የፕሮስፔሪቲ ናንሴንስ አይሰራም ለሀገራዊ ኢኮኖሚ። ለግል ሊሆን ይችላል። አምታተህ አሉ አይደለም አሁን የሚያጭበረብሩ እኮ አሉ ኢትዮጵያ ውስጥ በዚህ ማጭበረብሩ በፒራሚድ በመናም ያጭበረብሩ ሀብታም የሆኑ ሰዎች አሉ። you can't do that with the country። የካልቸር ሴክተሩን፣ የማኑፋክቸሪንግ ሴክተሩን፣ የሰርቪስ ሴክተሩን አላሳደግ ኢኮኖሚ አያድግም። የግብርና ሴክተሩን፣ የማኑፋክቸሪንግ ሴክተሩን፣ የንግዱን ለማሳለጥ ደግሞ የሴኩሪቲ ሁኔታው መሻሻል አለበት። የሴኩሪቲ ሁኔታው እንዲሻሻል ደግሞ የፖለቲካው መረጋጋት የሀገራችን ፖለቲካ ከጫካ ከአፈሙዝ
ወደ ከጫካ ወደ ጠረጴዛ ከአፈሙዝ ወደ እስክሪፕቶ መመለስ መቻል አለበት። ይሄንን ማድረግ እስካልቻሉ ድረስ ከመቀመቁ አይወጡም። ይሄን ለማድረግ አሁን ላይ ብቃቱም ቅንነቱም ፍላጎቱም አቅሙም የላቸውም። Therefore, this is the beginning of the end. It's too little too late. ከእንግዲህ በኋላ ቀልቢ ነው ቢኖራቸው እንደ ኃይለማርያም ፓካፕ ማድረግ ነው። ካልሆኑ ግን የፈሩት ደመና መዝነቡ አይቀርም። ጥሩ። አሁን ደግሞ ቀጥታ ወደ እነሱ የመንግስት ፋርሴ ቡላዎች የሚያነሱትን ሐሳብ ጋር ልውሰድ። የደሞዝ ጭማሪ ተደርጓል ከተባለ በኋላ አንተም የራስን ሐሳብ አስቀምጠሃል፣ ሌሎችም አስቀምጠዋል። ለነሱም ጭምር ደሞዝ ጭማሪ ይደረግ የሚል በአፋን ኦሮሞ ጽፋ አግኝቻለሁና ትንሽ ፈገጋስ ብሎኛል። ለፋርሴ ቡላዎችም ደሞዝ ስንት ተጨመረው ይጨምር የሚል ነገር አስቀምጠሃልና ምንድነው እያሉ ያሉት? የደሞዝ ጭማሪውን መንግስት በራሱ መንገድ አስልቶ ጨምሯል። ስለዚህ የደሞዝ ጭማሪን ምክንያት አድርገው አጀንዳውን ሲያራግቡ የነበሩ ሰዎች አጀንዳቸውን ተነጥቀዋል። አሁን ደግሞ ለምን ተጨመረ እንደተጨመረ ብለው እየተቆጡ ነው የሚገኙት። ትግላቸው በቃ እዚህ ጋር አከተም የሚል ነገር ነው የሚያነሱት። ደሞዝ ለምን ተጨመረ ነው የናንተ መልከታ ወይ ደግሞ ያንተ እይታና ሐሳብ እዚህ ጋር ምንድነው? ከዚህ ጋር እነሱ በሚያነሱበት መንገድ እናንሳ ብዬ ነው። ኖርማሊ ይሄንን ሳናነሳ ብንሄድ አስፋፍቶ ስለሚሄዱበት ብዬ ነው። ያንተ እይታ እዚህ ጋር ምንድነው? ደሞዝ ለምን ተጨመረ? ወይንስ የተጨመረው ደሞዝ በቂ አይደለም፣ ጊዜው አይደለም? ምንድነው ያንተ እይታ? በአጠቃላይ እነሱ ከሚያነሱት አሁን ነው ይሄን ጥያቄ ማነሳለ። ፋርሴ ቡላ ብቻ ሳይሆን ለኛም ኮሚሽን ይታሰብልን እንጂ ብሌም ተደርገን እንደዛ ተጨፍጭፈን የደሞዝ ጥያቄ እንዴት ታነሳላችሁ? ሀገር መክፈል አትችልም። እዚህ ለሃል የነበረው መከራከሪያቸው ደሞዝ ይጨመርስኛ ስንል ሀገር መክፈል አትችልም ነው። ከየት አባቷ መጣች? ከየት አባቷ አምጥቶ ነው የከፈለው? ታዲያ መንግስት ከየት አምጥቶ ነው ደሞዝ የከፈለው? ያኔ ይችላል ሪሜምበር ነው ስለነበረው ይችላል ያስችላል። ኢትዮጵያ ኢኮኖሚ አሁን ባለው ሁኔታ መክፈል ይችላል። የኛ ትችት አሁን ምንድነው? it's too little too late ነው። አንደኛ ጭማሪው በቂ አይደለም። ይሄን ነገር ስለነበረው ዛሬ 3 ወር 4 ወር አካባቢ ነው። ዛሬ 3 ወር 4 ወር አካባቢ ነው ደሞዝ ይጨመር ስለነበረው 3 ወር 4 ወር ውስጥ እኮ የዋጋ ግሽበቱ የዋጋ ንረቱ ጨምሯል። ዳቦ የዛሬ 3 ወር የነበረበት የለም። ዛሬ ዋጋው ጨምሯል። አንድ ሌት ነው። they should have done this a year ago። ብር ገና ምን ተሳያደርጉ ዲቫሉ ሳያደርጉ ማድረግ ነበረባቸው። ሌት አረጉት። ሁለተኛ በጣም ያንሳል። ኢቭን ከፍተኛ ተጨመረ የሚባለው የ81% ራሱ ብትወስደው በሚቀጥለው ወር የዶላር ዋጋ አሁን ካለበት 160 200 250 ምናምን ይገባል። የነዳጅ ዋጋ ይጨምራል። በእርግጠኝነት ይጨምራል በሚቀጥለው ወራቶች። ግብር እንደዛው ሰማይ ደርሷል። ቅድም ፕሮፌሰሩ በጻፈው ላይ በዶላር ስታሰራው 300 ምናምን የነበረው ነው ወደ 200 ምናምን የተቀነሰው። ተጨመረ ቢባርም በብር ተጨመረ ቢባርም በዶላራቸው ላይ ቀንሷል። ኦኬ እኛ እያልን ያለ ነው ደሞዝ ለምን ተጨመረ አይደለም። ለምን ዘገየ? ከዘገየ ደግሞ በቂ አይደለም ነው። በቂ አይደለም ምንድነው መነሻችን መከራከሪያችን? የኢትዮጵያ ሰራተኞች እየተከፈላቸው ያለው ደሞዝ መሰረታዊ ቤዚክ ኒድስ መሰረታዊ ፍጆታ ባለፈው ብዬ ነበር። ኢትዮጵያ ውስጥ እየተጠየቀ ያለው የደሞዝ ጭማሪ ሳይሆን የሊቪንግ ዌጅ ለመኖር የሚያስችል ለመብላት፣ ለመጠጣት፣ መጠለያ እና ቤዚክ የሆኑ ነገሮች ከቨር ለማድረግ የሚያስችል የለም። አንድ አሁን ትላንትና ልክላለሁ ወላ ላይ አንድ የመጣ ዶክመንት ነበር። በመድኃኒት ላይ እኮ ታክስ ጥለዋል ያልነበረ ሐኪም ያላዘዘው መድኃኒት ታክስ መደረግ አለበት ብለው ታክስ ጥለውበታል። ዴር ታክስ ኢን ኤቭሪቲንግ። እነሱ የሚያደርጉት ታክስ እና መንግስት የሚያደርገው ታክስ እና የዋጋ ጭማሪ ለመታወቂያ ህዝቡ እኮ የማይዘረፍበት መንገድ የለም። አንድ ጊዜ ቁጥር ወደ 21 አይነት መንገዶች አሉ መንግስት ባለፉት 5-6 ዓመታት እያመጣ በዛሬ ደግሞ አሁን ከአይኤምኤፍ ጋር ከተፈራረመ በኋላ በህዝቡ ላይ የጫነው ወደ 21 ምናምን መንገዶች አሉ ሰውን የሚያስከፍሉበት።
እንግዲህ ኦፊሻሊ በሙስና በምን የሚያስከፍሉበት ደግሞ ሌላ አለ። በግል የመንግስት ባለስልጣናት በግል የሚያስከፍሉት ብቻ ሳይሆን መንግስት ኦፊሻሊ የሚያስከፍላቸው አሉ። እኛ እያልን ያለ ነው አንደኛ ዘግይቷል፣ ሁለተኛ በቂ አይደለም ነው። አጀንዳ አጣችሁ ለሚለው ጥሩ ነበር እንደዛ ቢሆን። ጎሉ ላይ ኳሷን እያንቦጫረቋት ስንለጋባቸው ያለቃቅሳሉ። አስቀድመው አስበውበት ምን አይነት ኢሹዎች ናቸው? what is politics? ፖለቲካ ማለት ምን አይነት ማህበራዊ፣ ኢኮኖሚያዊ፣ ፖለቲካዊ፣ ኢንቫይሮንመንታዊ ጉዳዮች ናቸው? ኢመርጅ ኔክስት የሚቀጥለው ወር 2 ወር ከእንግዲህ 3 ወር ከእንግዲህ የዛሬ ዓመት የዛሬ 3 ዓመት ምንድናቸው? ኮንቴስትድ የሆኑ በህዝብ ውስጥ አንገብጋቢ ሆነው ሊወጡ የሚችሉ ጉዳዮች ምንድናቸው ብለን ማጥናት መቻል አለብን። ፕሮጀክት ማድረግ መቻል አለብን። that's what we do። መንግስት ደግሞ መንግስት ስልጣን ላይ ያሉ ሰዎች ባላቸው የፋይናንሻል እና የተቋም ብቃት ይሄንን እንኳን ማጥናት አልቻሉም። ምክንያቱም አብይ ሀገራዊ ተቋምን አፈረሰና የግለሰብ መጫወቻ አደረገው። ብቃትም እውቀትም የሌለው ግለሰብ ሆነ። በነገራችን ላይ አካባቢ ያሉ እኮ ብቃት ያላቸው ሰዎች አሁን ያነሳቸው ሰዎች ኤክስፒሪየንስ አቃቸዋለሁ። እኔ በኢህአዴግ ጊዜ እኮ ታግያቸዋለሁ ብዙዎቹን። በኢህአዴግ ጊዜ የነበሩት ሰዎች እስከ 1000 የሚሆኑት የመከላከያና የሲቪል አመራሮች ፖርትፎሊዮአቸውን በደንብ ያጠናሁት። አይ ኖ ኬፓብል የሆኑ ሰዎች አሉ፣ በየፊልዱ አሉ። የነኝን ሰዎች እውቀትና ልምድ እንኳን መጠቀም አልቻለም። ዝም ብሎ በታየው ብቻ እየሄደ ሀገርን አደቀቀ። አሁንም በደመ ነፍስ በቃ ኢንተለጀንስ ደረሰው። እንዴት እንደደረሰው ሌላ ጊዜ እነግርሃለሁ። በቃ መስከረም ላይ ሊፈነዳ ነው ሲባል ጊዜ በግርግር ደሞዝ ጨምር ብሎ አይደረግም። የዛሬ ወር ደሞዝ ጨምራለን አይባልም። ነዳጅ ለምሳሌ እንዳላስረዘመብህ ነዳጅ ይጠፋል ስለጥፍ ነበር ባለው። ነዳጅ ለምን እንደሚጠፋ ታውቃለህ? እያንዳንዱ ሚኒስቴርና ሚኒስቴር ዴታ ወይ ኮሚሽነር ምናምን ስፖንሰር የሚያደርገው ነዳጅ አከፋፋይ አለ። የሚያመጣም ከላይ ያሉ ሚኒስቴሮች ኢምፖርት የሚያደርጉትን ስፖንሰር ያደርጓቸዋል። ታጂ በከተማ በምናምን ያሉት ደግሞ ማዳ ያላቸው ሰዎች ስፖንሰር ያደርጋሉ። ፓርትነርሺፕ ነው፣ ትርፍ ጋራ ነው። ወዱ ዘይዱ ልክ የማክሮ ኢኮኖሚክ ቲም ቁጭ ብሎ የሚቀጥለው ላይ የነዳጅ ድጎማ የነዳጅ ዋጋን ለመለወጥ ለመጨመር ሲነጋገር ገና ስብሰባ ሳያልቅ ለአከፋፋዩ ይነገራል። በውጣ ውረድ እስከታች ይደርሳል። ማዳዮቹን አጥረግልጎ የነበረው ነዳጅ ኦል ኦፍ ሰደን ይጠፋል። ማን ሞኝ አለ? ነገ 10 ብር የሚጨምር በሊትር 10 ብር የሚጨምር ነዳጅ ዛሬ በ100 ብር ከ10 ብር በታች ቀንሶ የሚሸጥ። the system is compromised። በህዋት ጊዜ ስቴት ካፕቸር ነበረ። ኤሊት ግሩፕ በተወሰኑ ሰዎች ስቴት ካፕቸር ነበረ፣ በፓርቲ ስቴት ካፕቸር ነበር። አሁን ምንድነው የማፊያ አይነት ስቴት ሆነ። the state has become a criminal enterprise። የኤክስቶርሽን እና የኮረፕሽን ኦፊሻል ኮረፕሽን መካኒዝም ነው። አንድ ባለፈው ነው የማከላከያ ኮሚቴ ላይ አንድ የቀረበ ነገር ነበር። ኢንተለጀንስ እና ከሚሊተሪ ኢንተለጀንስ የቀረበ ነበር። ሪፖርቱ ምንድነው የሚለው? የሙስና በክልሎች ፕሬዝዳንቶች፣ በዋና ዋና ከተማ ከንቲባዎች እና በፌደራል መስሪያ ቤት ሚኒስቴሮች በሚኒስቴሮች ደረጃ በተቀናጀ ግልጽ እና ጋድ በሆነ መልኩ ነው ዘረፋ እየተካሄደ ያለው ይላል። ይሄን ያለው አብይ የሾመው የአብይ ኢንተለጀንስ እና የመከላከያ ተቋማት ናቸው ያቀረቡት። ሀገሪቷ ሴኩሪቲን ሪስቶር ለማድረግ ጋሬጣ የሆነው አንዱ ምክንያት ሙስና ከመንሰራፋቱ የተነሳ የመንግስት አገልግሎት የግለሰቦች ገንዘብ መበዝበያ መዋቅር ሆኗል። ኢሴስ ይሄ ሁሉ ከተደመጠ በኋላ እርምጃ ይወሰዳል ሲባል ታዋቸው። ለምክንያቱም እነዚህ ሰዎች እያስፈራራ ይሄንን አንድ ነገር ብትቃወሚኝ አወጣብሻለሁ እያለ ከንቲባውንም ፕሬዝዳንቱንም ለማስፈራሪያ ለመጠቀም ያስቀመጠው ነው። ይሄ ሁሉ ተደባምሮ እኛ ደወሪ እኛ አጀንዳ እናጣም፣ አጀንዳ ይሰጡናል።
እኛ ኳሷን ሁሉ ያቀብሉናል ኳሷን እኛ መለጋት እንጨምራለን የህዝባችን ላይ የሚደርስ ማንኛውም ችግር ማጋለጥ የመንግስት ድግመትና ጥፋትን ማጋለጥ ሀገራችን ውስጥ ለውጥ እንዲመጣ ሀገራችንና ህዝባችንን የሚመጥን አመራር መምጣት አለበት ሀገራችንን ገለው አፍርሰዋት የዓለም መሳቂያ መሳለቂያ ነው ያደረጉት we are too ashamed to face any world commentator የዲፕሎማቶችን የሚዲያ ሰዎችን ሳገኝ ተሳቀቃል the level of political and economic mismanagement the level of immaturity stupidity and arrogance ታይቶ የሚታወቅ አይደለም በዲፕሎማሲው ባለፈው እንዳልኩት በመጨረሻው ደረጃ ላይ በኢኮኖሚው ከስረን ሴኩሪቲው ፈርሶ ባለበት አጀንዳ ታጣላችሁ የሚል ቀልድ I don't think they know what's really happening ጥሩ እንግዲህ ውይይታችንን ወደ ማገባደዱ እንሄዳለን ጃዋር ምናልባት አሁን ያወራውን ነገር መንግስት መመለስ አይችልም መመለስ አለበት እኛ መንግስት አጥርቶ በራሱን የመለሰው የሚለው ነገር አንተ የተናገርከውን ነገር እናሳ ምናልባትም መንግስት በራሱ ጊዜ አጥንቶን የመለሰው አሁን ለምንድነው የሚቆጡት ለምንድነው የሚናገሩት የሚለው ነገር አንድ ቪዲዮ እናንሳና አንድ ነገር ብቻ ላንሳ በታክስ ምናልባት ቫት ላይ የተጨመሩ ነገሮችን ብናነሳ መንግስት የጨመራቸው ነገሮች አሉ 15% ይከፈል የነበረው አሁን ወደ 2% ጨምሮ ወደ 17% አድርሶታል ይሄ ራሱ በራሱ ጊዜ እንግዲህ ደሞዝ ሳይጨመር በፊት ነው ይሄ ነገር ይፋ የተደረገውና በአጠቃላይ በንግዱ ማህበረሰብ ዘንድ ላይ የሚፈጥረውን የኑሮ ጭማሪ ደግሞ ስታከልበት የሚመጣውን ነገር እናንሳ አንተ ያልካትን ቪዲዮ እንደው ዝም ብለን እንደጨረፍታ እናሳይና ወደዛ እንሄዳለን እንዲያድኑ የተላኩ ናቸው ብዬ ነው ማስበው ሌላው ጥያቄ መንግስት የመመለስ አቅም አለው ወይ የመመለስ አቅም አለው አንደኛ ኢኮኖሚውን የጎዳ ሁለት ነገር ነው ባለፈው 7 አንዱ ጦርነት ነው ሁለተኛው ምርታማ ባልሆነው የኢኮኖሚ ዘርፍ ላይ ያገርን ገንዘብ ማባከን ነው እነዚህን ቪዲዮዎች አሁንቺን ቪዲዮ ያሳየሁት ለምንድነው በአጠቃላይ ሀገሪቱ ውስጥ ያለው የኑሮ ውድነት ሁለቱ መሰረታዊ ነገሮች እነዚህ ሁለቱ ነገሮች ናቸው መንግስት መመለስ አለበት እነዚህ ግዴታ መመለስ አለበት ይችላል መመለስ አለበት የሚለው ነገር ስታነሳ ነበር የነበረው አሁንስ ጦርነት ቆሟል ወይ ጦርነት ሳይቆም ነው ይሄ ነገር እየተደረገ ያለው ደሞዝ ጭማሪም እየተደረገ ያለው ብልጭልጭ ለብልጭልጭ ተብሎ ወይ ደግሞ እነዚህ የሪዞርት ፕሮጀክቶች እየሄዱ ባለበት ሁኔታ ነው ይሄ ነገር እየተጨመረ ያለው እነዚህ ሁለቱ ጎን ለጎን እየሄዱ ባለበት ሁኔታ ላይ መንግስት ደሞዝ ጨምር ያለው ይላል ነጋዴው ደሞዝ ሲጨመር መጨመር እንደሚችል ጭምር የሲቪል ሰርቪሱ ሚኒስትሪ ይናገራሉ ምናልባት ደሞዝ እጃቸው እስኪደርስ ግን ታገሷቸው የሚል ነገር እንደመለማመጥም እንደማስፈራሪያም ነገር ነው የሚናገሩትና መንግስት ደግሞ በጎን የራሱን ጭማሪ አድርጓል ካሁኑ ደሞዝ እንደሚጨምር ስለሚያውቅ ቀድሞ ቫት 2% ጨምሮ አስቀምጧል እዛ ላይና እነዚህ ነገሮች ሌላውን ቀውስ ሌላ አጀንዳ ይፈጥራሉ ወይ የሚል ግምት አለ ወይ ጆር ከዚህ ጋር በተገናኘ ያንተ እይታ ምንድነው የኢትዮጵያን ኢኮኖሚ እንደ ጎተራ ወሰደው የጎተራ እህል ጎተራ እናንተ አካባቢ ያለ አይደለም ያ ጎተራ ከስር ከተበሳ የኢትዮጵያ ኢኮኖሚም ከስር የተበሳ ጦርነቱ በስቶታል የሀገሪቷን ኢኮኖሚ እና እየፈሰሰ ነው እየጎደለ ነው የሚሄደው ኢኮኖሚ አንደኛው ስራ መሆን ያለበት የተበሳውን ቀዳዳ መድፈን መቻል አለበት ኢኮኖሚው እንዳይፈስ ሁለተኛ ወጪ ደግሞ ወጪ በስና በጦርነት ለዚህ ለብልጭልጭ የሚያወጡት መቀነስ አልቻሉም አሁን ምንድነው መንግስት ያረጋና ብዬ ያረጋው ያሉት ከዛችሁ እየጎደለች እየፈሰሰች ካለችው ጎተራ ትንሽ አንድ በቁና ለመንግስት ሰራተኛው ሰጡ የኢኮኖሚውን ያጎለዋል ከስር ያለውን ቀዳዳውን እስካልሸፈንከው ድረስ ለጎተራው መግደል ዋናው ምክንያት የሆነው ጎተራውን የበሳውን ዋናው ምክንያት እስካልፈታውና ጎተራው ማፍሰስ እስካላቆመ ድረስ ኢኮኖሚው እህሉ መግደል ጎተራው ያለው እህል መግደል ይጨምራል እህሉ መግደል እስከጨመረ ድረስ የእህል እጥረት ይኖራል is basic እና እነሱ አሁንም
አይተህ እንደሆነ በመግለጫቸውም እንደመሳቸዋለን፣ እናጠፋቸዋለን፣ እናረጋቸዋለን ምናምን እኛ የመደምሰስ አቅምም የላቸውም። አሁን የለም የመደምሰስ አቅምም የላቸውም። ኢኮኖሚ መቆጣጠር አቅምም የላቸውም። ሰዎች የመግደል አቅም አላቸው ነው ምንም ጥያቄ የለውም። ግን ኦቨርኦል ያለው ሲቹዌሽን አድሬስ ለማድረግ ቅድም እንዳልኩ ብቃትም የላቸውም። እንደኔ ሎክ ፖለቲካውን ማስተካከል ላይ ፎከስ ማድረግ ቢችሉ ጥሩ ነበር። እሱም ማድረግ አልቻሉም። አሁን የኢኮኖሚው ደግሞ አሁን እኮ ወደሱ አይደለም የሚወስዱት። they have lost economic autonomy okay economic sovereignty አጥቷል ኢትዮጵያ ዛሬ የኢትዮጵያን ኢኮኖሚ ሌላ ይቅርና የንግድ ባንኩን ብሔራዊ ባንክ እኮ እኛን ሹምላችሁ እያሏቸው ነው ያሉት። እንቢ ብለዋል። ግን የግድ ያስገድዷቸዋል። ወይ ይሄንኑ ሰው እጅ ያሰጣሉ እስካሁን እጅ ካሰጠው ወይ ሌላ ሰው ለነሱ ሪፖርት እንዲያደርግ ያደርጋሉ። አንድ ምን አደረጉ መሰለህ? ለምሳሌ አንድ ሰሞን የባንኮች ይለጥፋሉ። ዛሬ ዶላር በዚህ እንሸጣለን በዚህ እንገዛለን። የተደወለላቸው ነው የሚነገራቸው። በዚህ ሽጡ በዚህ ግዙ። ውርድ በሆነ መልኩ ዋጋቸው ይቀራረብ ነበር። በተጨማሪ ግን ባንክ ሄዶ በዛ የሚገዛ ሰው አልነበረም። ባንክ የሰርቪስ የኮሚሽን ምናምን ተብሎ ከብላክ ማርኬቱ እኩል ነው የምትገዛው ለኤልሲም ለሌላም ጉዳይ። እነሱ አይኤምኤፍን የሚሸውዱ ወይም ወርልድ ባንክን የሚሸውዱ መስሏቸው ደረሱባቸው፣ ወጥረው ያዟቸው። that's why they will አሁን በቅርቡ የብር ዋጋ እንዲነር ያደርጉታል። ግዴታ ነው የሚሆንባቸው። ያ ደግሞ የገበሬውንም ሆነ የነጋዴው ላይ እየደረሰው ያለው ነገር በጣም ያንገበግበኛል። በከተማ ያለው ማህበረሰባችን 15-20% ከሆነ ይሄንን በከተማ ያለው ማህበረሰብ 70-80%ን የሚደጉመው ይሄ መካከለኛና አነስተኛ ነጋዴ ነው። ሱቆች ያለው ትንሽ ፋብሪካዎች ያለው ንግሮችን ይሄ በየቀኑ እያገላበጠ የሚሰራው ሰው ነው። ሸምሱ ሱቅ ካለው በራሱ ላይ ሚስቱና አምስት ልጆቹ ወይ ደግሞ ዘመድ መጥቶ አጠገቡ ይኖራል። household of 5-10% ነው ይሄ ሰው ሰብሲዳይዝ የሚያደርገው። እነዚህን ሰዎች ማምሰን ፓፕስ ሾፕ የሚያደርጉ ሰዎች መደጎም ነበረባቸው። ከመደጎም ይልቅ ግን እነሱ ላይ ምክንያቱም እነሱ they are too small ባለስልጣኑትንም ጉቦ አድርገው ምናምን አድርገው ዳና ነገር ላለማግኘት አይችሉም። እነዚህ ሰዎች ነው እያቆረቆዙ they are taxing the country to days ago ምንም እንኳን የሰው የጸጥታ ሌላ ነገር ሳይሻሽልለት የሚያደርጉትን የዘረፋ ግብር ሳይሆን ዘረፋ ኢኮኖሚን እያባባሰ ነው እየሄደ ያለው። በጣም ጥሩ ጃዋር፣ እንግዲህ ሰዓታችንንም ለመቆጠብ ያህል ውይይታችንን በአንድ ርዕስ ላይ ብቻ ያተኮረ እንደመሆኑ በዚሁ ልንቋጭ ተገደናል። እንደው በአጠቃላይ ከዚህ ጋር በተገናኘ መነሳት አለበት የምትለው በስተመጨረሻ ማስተላለፍ የምትፈልገው ዛሬ ካነሳናቸው ሀሳቦች ጋር በኢኮኖሚ ጋር አሁንም መደረግ አለባቸው ብለህ የምታስባቸው እና እንደ መልእክት የምታስተላልፋቸው መልእክቶች ካሉ የመጨረሻ መልእክታችን በዚህ እናድርግ። እነኚህ ጊዜያዊ የፋሻ መለጠፍን ሰው ብዙ እንትን ማለት የለበትም። ባለፉት በኦሮምኛ ጽፌዋለሁ። ፉዳ ገላ ብዬ ጻፉት ይላል። የወለጋ ፈረንጅ ሐኪም ነበረ አርጆ ነው መሰለኝ ነጆ ብዬ እንዳልሳሳት አሁንም በቀለ ገርባ ነው እስር ቤት የነገረኝና ሐኪም ቤት ይወስዳሉ ሰው እና ሰው ሲሄድ ሐኪሙ ያይና ያው ሰውየው የማይድን መሆኑን ሲያቅ ይሞታል ለማለት ያው ሼም ስለሚይዘው አይ በቃ እስቲ ወደ ቤት ይዛችሁ ትሄዱና በአጥሚት በምናምን ሞክሩት ይላል። ፉዳ ገላ ይዛችሁ ግቡ ማለት ሰውየው መሄዱ ነውና ለቀብር ተዘጋጁ ነው። ይሄ ፉዳ ገላ ሰውየው ካለ ይዛችሁ ግቡ ማለት ነው። ያለ ቤት ዘመድ ተሰብስቦ ያው ደጋም ያለው ቆላም ያለው የተስካርም የምንም እያዘጋጀ ቀኑ ይተባበቃል፣ መጥቶ ይሰናበታል። የመጨረሻውን ቀኖች ኮምፈርት እንዲኖረው ያደርግለታል። የአብይ አገዛዝ ጉዳይ ፉዳ ገላ ነው። ባለፈው እንዳልኩት ኢኮኖሚ ምስማኔ ማድረጉ 50% ይዞት እየሄደ ነው። አሁን እኮ የምናወራው አብዛኛው የፖለቲካ ዲስኮርስ ኢኮኖሚ ሆኗል። ምክንያቱም ኢኮኖሚውን ማቆም አልቻለም። ኢኮኖሚ ውድቀቱን አክሽኑ እንደውም እያፋጠነው ነው እየሄደ ያለው።
የአብይ ስቱፒዲቲ ደግሞ 30% ይጨምርለታል። 20%ን እኛ በሚገባ እንሰራለን። ህዝባችንም ሆነ የፖለቲካ አመራሩ ልሂቃኑ ከዛ በኋላ የሚመጣውን ነገር አሁን ያለ ነገር እንዳይባባስ ሀገራችንን ይሄ ሰውዬ ይዟት እንዳይጠፋ ይዟት እንዳይወድቅ የዚህ ጄኔሬሽን የኔ ጄኔሬሽን ትልቁ ኃላፊነት ኢትዮጵያን ዲሞክራታይዝ ማድረግ ሌላውን ለሚቀጥለው ትውልድ እናወርሳለን። የዚህ ትውልድ ትልቁ ኃላፊነት ይሄ በአንድ ጥቁር አጋጣሚ ሀገራችን ላይ የመጣ ሰው ሀገራችንና ህዝባችንን ይዞ እንዳይከሰከስ ሴፍ በሆነ መልኩ መሸኘት፣ ከዛ በኋላ ተረባርበን ተነጋግረን ተናበን ተቻችለን ሀገራችንን ማዳን፣ ሀገራችንን ካዳን በኋላ ፖለቲካችንን ማከም፣ ኢኮኖሚያችንን ማከም፣ ህዝባችንን ማከም እና ሀገራዊ እርቅ፣ ሀገራዊ ሰላም ፈጥረን ከቻልን ሀገራችንን ወደ ዲሞክራሲያዊ ልማታዊ ስርዓት ማሻገር ካልሆነ ቢያንስ አሁን ያለውን የቁልቁለት ጉዞ ታኮ ማቆም ከቻለና የሚቀጥለው ትውልድ ከኛ አትሊስት ወደ ቁልቁለት እየሄደ ሳይሆን ሽቅብ ለማውጣት የጀመረች ሀገር ማስረከብ ከቻልን እድለኛ